ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ የዚህ ቻናል ቤተሰቦች እንደተለመደው ትረካውን ሲጀምሩ ላይክ ማድረጉን አይርሱ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናሌ ቤተሰቦች እንድትሆኑ በትህትና ጠይቃለሁ ለምትሰጡኝ ማንኛውም አስተያየት ከልብ አመሰግናለሁ ወደ ትረካው ይህ ራዲዮ አዲስ ዩቲዩብ ቻናል ነው አርብ ይሸበራል ልቤ ደራሲ ይፍቱ ስራ ምትኩ በተለይ 11ኛው ከሚለው መጽሐፍ ውስጥ የተወሰደ እናቴን አልፈልግም ብልም ውሸቴን ነው ወይ እናቴ እኮ ትዝ አትለኝም ብልም ውሸቴን ነው ውሸት እንደምናገር ልብ ያውቃል ግን ለማንም አላወራም ውሸትሽን ነው ታስታውቂያለሽ ቢሉኝም እኔ ያለ አኬ እናትም የለኝም እላለሁ ይህንን እያሰብኩ እውነት ግን እናቴ በቃ ወልዳ ጥላኝ ረስታኛለች ማለት ነው እላለሁ በተለይ ልጄን አቅፌ ትዝ ስትለኝ ገርማለሁ እንዴት አስቻላት ወልዶ መርሳት ከወላጅ እናቴ የተነጠልኩት እንዲህ ነበር ለማጇና ለማጇ ደህና ሆኑ ይህንን ስትል እጄ ላይ የነበረውን የዳቦ ፍርፋሪ በትኜ ማልቀስ ጀመርኩ ዞር አላየችኝም የሳሎኑ በር ክፍት ነበር ጀርባዋ የሚራመድ ጥላ ሞት ሆኖ ይታየኛል ጮት ጀመርኩ ለቅሶዬ ላይ በሩን አለፈች የግቢውን በርም ወደ ግራ ታጥፋ ዞር ብላ ያየች ይመስለኛል ዝም አልኩ 3 ዓመቴ ነበር የ3 ዓመትሽን ነው እንዴ የምታስታውሺ ሲሉኝ ስቃለሁ አምርሬ ማስታወስ አልፈልግም እንጂ ሳስታውስ ሆዷ ውስጥ ሆኜ አማረኝ ብላ የበላችው ያልበሰለ ቦይና ጨው የበዛበት ሃይታቱ ኬሳ ይቀር ትዝ ይለኛል እንኳንስ አምሯት የበላችው ቀምሳ ያልተስማማት እቲም አይታወሰኛል ትዝ ትለኛለች በወሬ እየተነሳ ቁርጥ እናትሽን ሲሉኝ የዛን ዕለት ውሎዬ ከመስተዋት ፊት ይሆናል እናቴ ቆንጆ ናት ማለት ነው እያልኩ ፈገግላለሁ ሳምንት ሙሉ አቧራ ሲቦንበት የነበረ ጸጉሬን ከቧንቧ ስራ ጎንብሼ ስታጠብ አኬ ትመጣና ወይ ጠጉር የእናትሽም እንዲህ የተዘናፈለ ነበር ስትለኝ በትንሹ ደስ ይለኛል አላወራውም እንጂ ትናፍቀኛለች አልፈልጋትም እላለሁ ለሚጠይቁኝ አንዳንዴ ልብ ያብዝቶ ሲያስባት ራሴን ማታለያ ግጥም አለችኝ ከልጅነቴ ጨዋታ ዘፈን ላይ የተዋስኳት እናቴ ብትወደኝ መቼ አሳደገችኝ በፎጣ ጠቅልላ በመስኮት ጣለችኝ ታናግረኝና እናግራታለሁ አኬ ይህን ዘፈን ስትሰማ እብድ ትሆናለች ቢከፋት ቢቸግራት ነው አምጥታ አደራ ብላ የሰጠችኝ ሁለተኛ እንዳልሰማ እንዲህ ስትይ ሁኔታው ከተመቸኝ ዝርዝር ጠይቃታለሁ ያልፈለኩ አስመስዬ ምንድነው ቢቸግራት ቢከፋት ማለት ምን ቢከፋት ወልዳ ትጥላለች የማታውቂውን ያልገባሽ ነገር አትዘባርቂ ምንም አላጠፋችም እሷ ትናደዳለች ቀድሞውን ጥፋት ያለባትም ተሱ መገናኘቷ ነው ጥፋት
ጥፋት ከሆነ እህል ውሃ መጀመሪያ ታላቅሽን እርጉዝ ሆና የደረሰች ነፍሰ ጡር ሆና እንኳን ለሌላ ለራሱ መሆን ያልቻለ አባትሽ ድርስ ሚስቱን እያየ ብድግ ብሎ ውትድርና ገባ። ምን ነው ቢባል ከኩዮቼ በምን አንሳለሁ? ጎጆ ቀልሶ ከላጤ ጎረምሳ መፎካከር አለ? ለተቆጫ ልመች ብሎ ሄደ። ሜዳ ቀረቻች ምስኪን። እሱ ነበር ከአባቱም ጋር በሽርክና እየሰራ የሚያስተዳድራት። አያትሽ ጣቃ ጨርቅ ያመጣሉ፣ እሱ መኪና ይዞ ይሰፋል። አባባንና እሷን አያትሽ እያሉ ሲጠሩብኝ አልወድም። ሌሎች ቢሆኑ ወሬያቸውንም ትቼ እሄዳለሁ። በእንዲህ ያለው ቀን ግን ዝም እላለሁ። ብድግ ብሎ ጥሏት ሲሄድ ሰማይ መሬት ተደፋባት እናቴዋ። ከደረቅ ቦይና ከቅጠል ቡና ጋር ባዶ ቤት ትቶላት። ነይ እዚህ እናትሽ ቤት ነው አልኳት። አለሁበት ልሁን አለች። እኔም ያራስ ወግ የማላውቅ ሆንኩባት መሰል ከፋት። አኬ በእናቴ ጉዳይ ስታወራ ጸጸት አለባት። ነካክቼ ማስወራቱን እፈራለሁ። ትቀጥላለች። ወዲያው ዓመትም መቆየቷን እንጃ አድራሻዋ ጠፋ። ከዚያ ደግሞ በዓመቱ ይሁን እንዲያ ባላገብታለች ሲባል ሰማን። አያትሽ እብድ ሆኑ። አድራሻውን ፈልገው ያለችበት ሄደው ጎረምሳውን ይዘው ከች። ታሪክ ይዘባረቅብኛል ይህንን ስሰማ። አባቴ ጦር ሜዳ ከሄደ፣ እናቴ ሌላ ባል ካገባች ከየት መጣሁ እኔ? መጠየቅ እፈራለሁ፣ ግን አስባታለሁ። አርብ ነው አይደል ዛሬ ቀኑ? ደጅ ደጁን እያየሁ ጠይቃለሁ። ከነጋ ሶስተኛሽ ነው አሁን ስትጠይቀኝ። እሁድ ነው አልኩሽ እኮ። ተነጫንጮ መለሰልኝ። ውጭውን ሳየው የቀኑ ቀለም አርብ ይመስላል። ልቤ አርብ ዕለት የጠበቀው እንግዳ እንደቀረበት ሁሉ እርብሽ እርብሽ ይላል። አርብም ሆነ እሁድ ልዩነት በሌለው ኑሮ ውስጥ ነኝ። በእናቴ ወግና እምነት 50 ዓመት ወደ ኋላ ተወስጄ የደረቴ አጎጠጎጤ መልክ ሳያበጅ ተድሬ አራስ ሆኜ ተኝቻለሁ። ትንሽዬ ጡቴን ለልጄ እያጠባሁ ብሰለሰላለሁ። ይገርማል አርብ አለመሆኑ። ቀን ቀለም የለውም የሚል ቢኖር ተሳስቷል እላለሁ። እንደ ሰው መልክ ጠይም ቀን ባይባል እንዴ ቀና ብለው ሲያዩት ግን የሚታይ ቀለም አለው ቀን። መላ አካሌን አደነዘዘው። በግንቦት ረቡዕ ማታ ቢጥሉኝና ተኝቼ ብነቃ አይኔን ስገልጥ ቀና ብዬ ሰማዩን አይቼ አየሩን አሽትቼ ቀኑ የታህሳስ ማክሰኞ መሆኑ አይጠፋኝም እላለሁ። ሳምባዬ ሁላ ያውቃቸዋል ቀናቱን እላለሁ። ምን አዘባረቀኝ ይህን ሰሞን። ተኝታለች እኮ ልጅቱ፣ መኝታው ላይ አስተኛት ይለኛል ባሌ ነው። ባሌ ስል ትልቅ ቋጥኝ ላይ የተጫነ ይመስለኛል። አድጌ ያልጨረስኩ ኮረዳ ነኝና ባል ስል 60 ዓመት የኖርኩ ይመስለኛል። በሱ በኩል የሚያውቁኝ ሁሉ እትዬ ይሉኛል። ተደብቄ ያለቅሳለሁ። በወጉ አንቺ ሳልባል ወይዘሮ የተባልኩ መቤት ነኝ። አይ አቅፋታለሁ እለዋለሁ። እሷን ከእቅፌ አንስቼ ምን እሰራለሁ? አቅፋታለሁ። በተቀላቀለ የቀኔ መንፈስ የተኛች ልጄን አቅፌ እናቴ ትዝ ትለኛለች። እንዴት አስቻላት? ልጅ እስከወለድኩበት ዕለት ድረስ ለኔም የመጣልና ያለመጣል ምርጫ ቢያቀርቡልኝ ጥሎ መሄድ በትንሹም ቢሆን ዛቻዬ ነበር። ትምህርቴን ከምተውማ ልጅህን ጥዬልህ ሄዳለሁ ብያለሁ። እዚህ ገጠር ልጅ አሳዳጊ ሆኜ የምቀር መስሎሃል? ጥዬልህ ሄዳለሁ
ብያለሁ። ደጋግሜ ይህንን አነጋገር ጥዬልህ እሄዳለሁ። ልጅን በቅፌ ከያዝኳት ቅጽበት ጀምሮ ግን እንኳንስ ጥሎ መሄድ ያልኩትን ሁሉ ክጃለሁ። ጥዬላችሁ ከተማ ገባለሁ ስትያል ነበር። ማንኔ ልጅን ጥዬ ልሄድ አላረገውም። ቢከፋኝ እንኳን ልጅን አዝዬ እሰደዳለሁ እንጂ። እንዴት ቢከፋት ነው ግን ይዛኝ ያልተሰደደች እናቴ? አስባታለሁ። ምን ችግሯት ነበር ይሆን? ልጅ መንፈቅ ካለፋት በኋላ ለእናቴ ላሳያት ብዬ አውቶቡስ ተሳፍሬ እናቴ ቤት መጣሁ። አካላቴ እያለች አሞላቃ ያሳደገችኝን ልጇን ብድግ አድርጋ ከዳረችኝና ወደማላውቀው ሀገር ከሰደደችኝ በኋላ ረጅም ጊዜ ቂም ይዤባት አላየኋትም ነበር። ሳረግዝም ስወልድም አታውቅም። ገና ወደ ግቢያችን ስገባ እናቴ ምን ያህል እንደናፈቀችኝ ተሰማኝ። ጮኬ ተጣራሁ። አኬ! ወይ አካላቴ! አንቺ ሰው ሆነሽ ልጅ ወለድሽ? ልጄን አቅፋ እኔን እያየች ታለቅሳለች። እባክህ ትምህርቷን ሳትጨርስ ሌላ ነገር አታምጣባት ብየው እሺ ብሎኝ ነበር እኮ። ጥርሷን ነከሰች። ትምህርቴንማ እዚሁ ካንቺ ጋር ብማር ነበር። አቋረጠችኝ። በየት በኩል ላስተምርሽ ልጄ? ገና መልክሽ ተመቅናቱ ለኔ ባዩ በዛ። ወዲህም አንቺ ሞኝ ነሽ። ሰዎች አታለውብኝ አይሆን ቦታ ብትወድቂ ብዬ ፈራው። ፊቷን ልጅ አንገት ውስጥ ቀብራለች። ምንስ ቢሆን አልጎመጎም። ወይ ዘመዶቼ ወገን አላረጉሽ? በሞት መጠጊያ የለሽም ብዬ ደግ ሰራው ብዬ ጎዳሁሽ አካላቴ። ስለ እናቴ ስታወራ የማይባትን የጸጸት ፊት አሁን ያየሁት መሰለኝ። ያዘነ ገጿን አልወደውም። አኬ ስታዝን አዝናለሁ። ዛሬ ግን ልቤ ተለውጧል። ሌላ ወሬ እያመጣው ከዛ ሐሳብ አስወጣኋት። አመሻሹን ልጄን ቤት ትቼ ያሳደገኝን ቀዬ ላይ ወጣሁ። አብሮ አደጎቼ ገመድ ይዘላሉ። ሰላም አልኳቸው። ሰላም እያሉኝ ሲያፍሩኝ አየዋቸው። በእድሜ ኩያ ብንሆንም እኔ አግብቼ ወልጄ ስለመጣሁ ያረጀው መስያለሁ። ባለፈው ዓመት ነው ያገባሁት። በሰርግ በኃይሎ ጋሽቦ ከቤት አልተሸኘሁም። አኬ አንድ ቀን ምሽት የሐምሌ 2ኛ ቅዳሜ ምሽት ራት እየበላን ድንገት በጉርሻዋ መሃል እንግዲህ ልጅነት የለም የምልሽን ስሚ ብላ ንግግር ጀመረች። እንዲያ ከማለቷ በፊት ምንም እያወራን አልነበረምና አባባሏ ግራ አሰኘኝ። ልጎርስ ያሰናዳሁትን እንጀራ አስቀመጥኩ። ሴት ልጅ መቼም ደም ታየች በኋላ ህጣን አይደለችም። አንቺም እንግዲህ ልትጎርስ የያዘችውን ጥቅል አኑራ ሌላ እንጀራ ቆረሰች። አንቺም ልጅ አይደለሽም ተንግዲህ ልጄ፣ ልጅነት አብቅቷል የምትለው ስላልገባኝ ልቤ በፍጥነት እየመታ ሰውነቴ መራድ ጀመረ። ሽማግሌም ተልኮ አብቅቷል። የሚፈረመው ምኑም በኔ በኩል አልቋል። እንግዲህ ሳምንት ነው እዣት መሄድ ብሏል። ይበልጥ ግራ ተጋባው። ማን? የት? የምለው ጠፋኝ። ማግባት ወግ ማየት አትፈልጊም? አተኩሬ ያየኋት። ተናገርኩ እንግዲህ ልጅነት የለም ካሁን በኋላ። ያልገባኝ ነገር ተነግሮኝ ወዳልገባኝ ህይወት ተላኩ። መከራከሪያም ራሴን ማዳኛም መንገድ አላውቅም ነበር። ይኸው ዛሬ ልጅ አቅፌ መጣሁ። እንባዬ መጣ። ትቻቸው ወደ ቤት ተመለስኩ።
እናትሽ ደውላ ነበር አለችኝ እናቴ ልተኛ እየተዘጋጀሁ እያለሁ። በትክክል መስማቴን እርግጠኛ አልነበርኩም። እናትሽ ደውላ? ፊቴን አዞርኩ ወደሷ። ማን ደውላ? እናትሽ። ሰውነቴን ነዘረኝ። ከአንቺ ሌላ እናት የለኝም። እውነቴን ነበር። ከሷ ሌላ እናት የለኝም። ስለኔ ያልታመመችው ህመም፣ ያላለቀሰችው እንባ የላትም። አንድም ቀን እናት የሌላት ልጅ መሆኔ ተሰምቶኝ አያውቅም። ባለፍ ገደም ሊያውም ለጥያቄ ምላሽ ትዝ ከምትለይ በቀር ወላጅ እናቴ ያስፈልጋኝ አታውቅም። ተይ እንደሱ አይባልም። ግራ ገባኝ። አሁን እናት ሆኛለሁ። እናቴ ያስፈልገኛል? እስከ ዛሬ የት ነበረች? እንዴት ትዝ አልኳት አሁን? ያለፉትን 3 ወራት አርብ ስትደውል ነበር። ለምን አርብ? በመስሪያ ቤት ስልክ መሰለኝ። አሁንም አርብ መደወሉ አይቀርም። ዝም አልኩ። አኬ ዘንድ በመጣው በ3ኛ ቀኔ በጠዋት ልጄን ፀሐይ እያሞቀው ሳለ ፀሐዩ ይበቃሻል ብላኝ ለቁርስ ስቀርብ በስጋ መረቅ የተሰራ ፍትፍት ሳህኑን ሞልቶት ምን ነው በአርብ አራስ ናት ብለሽ ነው ስላት፣ ኧረ ሰኞ ነው ዛሬ አለችና ቀና ብላ አየችኝ። አስተያየቷ አልገባኝምና እኔ መልሼ እያየኋት ረጅም ጊዜ ሆነኝ። ቀናቱ ሁሉ አርብ እየመሰሉኝ። አላስጨረሰችኝም። እናትሽን ለማግኘት ጓጉተሻል አይደል? ፈገግ አለች። አልፈልጋትም አልኩ። ለምን? ፈገግታዋ ጠፋ። እኔ አሁን እናት ሆኛለሁ። እናት የሚያስፈልገኝ ጊዜ አልፏል። አይኗ ውስጥ ቅሬታ ያነበብኩ መሰለኝ። ደነገጥኩ። እናት በሚያስፈልገኝ ጊዜ ሁሉ አንቺ አለሽ። እንዳላስከፋት ብጠነቀቅም ሳላስከፋት አልቀረሁም። እንዲህ በወጉ የተሰደረ ንግግር ከሷ ጋር አውርቼ አላውቅም። ታየኔ ልጅ፣ እናት የሆነች ሴት እንዲህ የመረረ ነገር አትናገርም። ታይ ዝም በይ። ውጭውን እያየው ደግሞ የሚሰማኝን እያሰላሰልኩ ገረም ጀመር። ልቤ 7ቱንም ቀናት አርብ አድርጎ ሲሸበር የከረመው እናቴ እኔን እየፈለገች በነበረበት ሰዓት ነው። የተፈጥሮ ትብት ከየት እስከ የት የተዘረጋ ቢሆን ነው። ማክሰኞ፣ ረቡዕ፣ ሐሙስ እንዴት እንዳለፉ አላውቅም። አርብ ዕለት ከወፎች ቀድሜ ነቃሁ። ልቤ ያለ ወትሮ በጣም ተረብሿል። ደረቴ ላይ እፍና አድርጎኝ የያዘኝ አየር ጩህ ጩህ ይለኛል። አንዴ በደረቴ አንድ ጊዜ ደግሞ በጀርባዬ ተኛለሁ። ትንፋሼ ቁርጥ ቁርጥ እያለ የምሞት ይመስለኛል። አኬ ተነስታ ወደ መኝታዬ ስትመጣ ጥቅልል ብዬ ተኛሁ። ተኝታችኋል? ድምጤ የሰማሁ መስሎኝ ልጄን ገለጥ አድርጋ አይታ ትፍ ትፍ እደጊልኝ የኔ ሩቅ ሰው አለች። የሩቅ ሰው ነሽ አንቺማ፣ የት አገኝሻለሁ? ወጣ ሄደች። ቀና ብዬ በመስኮት አየሁ። የጠዋቷ ጮራ እየፈነጠቀች ነው። ተነሳሁ። ተኝተሽ መስሎኝ አለች ገና ስታይኝ። ተነሳሁ አልኩ የሚባለው ጠፍቶኝ። የቀረበልኝን ቁርስ መጨረስ አቅቶኝ ስታይ አመመሽ እንዲያከላቴ አለችኝ። ደህና ነኝ። ዛሬ ትደውላለች። ሰውነቴ ለሁለት የተሰነጠቀ መሰለኝ። እጄ ተንቀጠቀጠ። ቆይ ሌላ ነገር ልስራልሽ እንጂ ይሄማ ቀዝቅዞ ሙቶ
ለራስሽ እያጠባሽ ደም የለሽ። ብቻዋን እያወራች ገባች ጓዳ። የሆንኩት ገባት መሰለኝ። ተመልሳ ምግቡን አንስታ ልጄን ይዛ ወደ ደጅ ወደ ፀሐይ ወጣች። ልከተላት ብፈልግም መነሳት አቃተኝ። አሁን እናቴ ስትደውል ምን እላታለሁ? አለቅስ ሲሆን ምን ሆኜ የጠፋሁት ሊሆን? የዛን ትታኝ ሄደች ለት ለምን ዞራ መታ አልሳመችኝም? ሳምንት እንዳልተኛ ሰው መላ አካሌ ከዳኝ። ደከምኩ። እስኪ አጥቢያት ልጄ። እናቴ ልጄን ይዛ ከፊቴ ቆማለች። ቀና ብዬ አይቻት እንባዬ ዝርግፍ አለ። ይህች ሴት ለኔ እናቴ ናት። ከእናትነት ጎድላ አታውቅም። ወላጅ እናቴን አብዝቼ እያሰብኩ እሷን የከደኋት መሰለኝ። አረጌው እንቃው የምን እንባ ነው? ደነገጠች። ምን ነው ሆድ ባሰሽ ልጄ? ልጄም ሁኔታችን ገባት መሰል ማልቀስ ጀመረች። ሞሳይቱን አታስደንግጫት፣ ታያጉል ነገር። እሷም ልታለቅስ ቃጣት። ወደ ጓዳ ገባች። ልጄን ጡት አጉርሼ ስቅስቅ ብዬ አለቀስኩ። እድሜን ሙሉ አልቅሼ እንደማላውቀው ተንሰቀሰቅኩ። ልጄ ጡቱን እየለቀቀች ለቅሶዬን ትጋራለች። መልሻ ጎርሳታለሁ። ለማላውቃት እናቴና ለማውቃት እናቴ ከልጄ ጋር አለቀስኩ። በሚፈጥነው አውቶቡስ መስኮት አሻግሬ መንገዱን ያለው ልጄ እጭኔ ላይ ትዘላለች። መንገድ ጨዋታ ሆኖላታል። በሷ ቀናው። ከአጠገቤ የተቀመጡ ሴትዮ እስቲ አምጫት ላግዝሽ ብለው ተቀበሉኝ። ለማዳነሽ እናቴ ያጫውቷት ጀመር። ልቤ ባዶ ሆኗል። ያልተሰተረ የንጋት ብርሃን ሰማዩ ላይ ተንሳፏል። ቀዝቃዛ ንፋስ የተደገፍኩትን መስተዋት አርጥቦታል። አንገቴ ዘንበል ብሎ አይኔ ብቻ ይንቀሳቀሳል። አብዛኛው ተጓዥ በፊቱ ላይ ነጠላም ጋቢም ጣል አድርጎ አንቀላፍቷል። የሚያንኮራፋም አለ። እንዴት ምንም አላስብም እላለሁ። በቃ ወደ እናቴ እየሄድኩ ነው። ወደ ወላጅ እናቴ። የስልክ ምልልሳችንን አስታወስኩ። ደህና ነሽ? ደህና። እንዴት ነሽ? ደህና። አታወሪም? ፈርተሽ ነው? ዝም። ወለድሽ አሉ ደግሞ? አዎ። እዚህም እህቶች አሉሽ እኮ። እህቶች አሉሽ? 3 እህት አለኝ እኔ? አዎ 3 እያልኩሽ። ይሰማሻል? ሃሎ ሃሎ ሃሎ። አይኔን ስገልጥ አኬ እርጥፍ ፎጣ ግንባሬ ላይ አድርጋ ከጎኔ ቁጭ ብላለች። ምን ሆኜ ነው? አዙሮሽ ወደቅሽ ልጄ። ስልኩ አፌ ተሳሰረ። ውሃ ሰጠችኝ። እህት አለኝ አልኳት። አሉሽ? ታውቂ ነበር? መውለዷን አውቃለሁ። ስንት እንደወለደች አላውቅም ነበር እንጂ። እንዴት ግን? በትክክል ልጠይቅ የፈለግኩት ጠፋኝ። አባትሽ ያን ጊዜ ትቷት ሲሄድ ሌላ ግብታ ነበር አላልኩሽም? አስተማሪ አግብታ ነበር፣ ወልዳለች ከሱ። ኋላ ዝርዝሩን አላውቅም። ብቻ በዚህ መሃል አባትሽ ጦር ሜዳ ተመለሰ። ሲመጣ እሱ የሚያውቅ ሚስት እንዳለው ነው። ወገኛ ነው። ሜዳ በትኗት እንዳልሄደ በመሃሉ ብቻ ዘር ሁኚ ያለሽ አንቺ ተወለድሽ። እንዴት ያለ ነገር ነው! ብስኩት፣ ሸንኮራ፣ ብስኩት። አውቶቡሱ አንድ ቦታ ቆሞ
በመስኮት ትናንሽ ልጆች እጃቸውን እያወናጨፉ ግዙን ይላሉ። ቆሎ እሄዳለሁ አልኩ። ሄጄ እህቶቼንም አያለሁ። አራስ ይዘሽ ያንን ሁሉ አገር ምን ትሆናለች? ያገባሁ ጊዜ እንደው ግን ገና በ10 ስንት ዓመቷ ስትል አንድ ጎረቤት ምን ትሆናለች አለች ሌላኛዋ ቀበል አድርጋ። በልቤ ይዣለሁ ይሄንን። እንደው ግን እሱ ያለችው ባሌን ነው የምትለኝ ጠፍቷት ግራ በገባው አይን ታየኛለች። ምን ይሆናል አልኩ። በትንሽ ሕይወት ብዙውን የመኖር ልምድ የኖርኩ ይመስለኛል። እኔ ምንም ያልሆንኩ ማንም ምንም አይሆንም የሚል ደንዳና ልብ አብጅቻለሁ። አኬ ልጅ አይደለሽም ያለች ቀን ልጅነቴ አብቅቷል። ይህንንም ማንም አያውቅም። ተማሪ ቤት ደርሼ እስክመለስ የማታምነኝ እናቴ ለባል ስትሰጠኝ የዛን ዕለት ተቀይሬያለሁ። ምንም አልሆንም። ወዴትም ሂጂ ቢሉኝ ምንም አድርጊ ቢሉኝ አልፈራም። አሁን ወላጅ እናቴ እህቶች አሉሽ ስትለኝ ብድግ አልኩ። ሄጄ አያቸዋለሁ። ብስኩት፣ ቆሎ እርቦኛል፣ እስኪ ብስኩት ስጪኝ 2 አልኳት አንዷን ጮክ ብዬ። ከጎኔ ወደ ተቀመጡት ሴትዮ ዞር ስል ልጄ በቅፋቸው ውስጥ ተኝታለች። ብስኩት ይፈልጋሉ ወይ ቆሎ? ትንሽ ልቆይ ልጄ፣ አርብ አይደል? ትንሽ። ዝም አልኩ።